እስቲ አንድ የፖሊስ ምርመራን በአይነ ህሊናችን እንሳ። ማለቴ መርማሪዎቹ ወደ ወንጀል ስፍራው ደርሰዋል እንበል። እሺ። የጣት አሻራዎች ተገኝተዋል፣ የአይን ማኞችም አሉ፣ ያው የደህንነት ካሜራዎቹም ምስሉን በደንብ ቀርጾታል። መረጃው የተሟላ ነው ማለት ነው። ልክ ነህ፣ የተሟላ ነው። ሁሉም መረጃዎች አንድን የተወሰነ ግለሰብ በግልጽ ይጠቁማሉ። ነገር ግን መርማሪዎቹ በመጨረሻው ሪፖርታቸው ላይ አንድ የሚገርም ነገር ይጽፋሉ። ምን ብለው? ይህ ግለሰብ እንዲህ አይነት ወንጀል ይሰራል ተብሎ በምንም አይነት መስፈርት ስለማይታሰብ ማለት ማስረጃዎቹ እርሱን ቢያሳዩንም እኛ ግን ሌላ ማብራሪያ መፈለግ አለብን ብለው ይደምድማሉ። በጣም ይገርማል። አይገርምም? ይህን ስንሰማ ማለት ማስረጃው ራሱ የሚናገረውን ለምን አትቀበሉም ብለን መጠየቃችን አይቀርም እኮ። አዎ ትክክል ነሽ። እንግዲህ ወደዚህ ጥልቅ ትንታኔ እንኳን በደህና መጣችሁ። የዛሬው ትኩረታችን በታሪክ ውስጥ እጅግ አነጋጋሪ ስለሆነው እና ያው የብዙዎችን ሕይወት ስለለወጠው ክስተት ነው፣ የኢየሱስ ክርስቶስ ትንሣኤ። አዎ በጣም ወሳኝ ርዕስ ነው። አስገራሚው ነገር ዛሬ ላይ ያሉ ታዋቂ ሴኩለር የታሪክ ምሁራን ሳይቀሩ ማለት መቃብሩ ባዶ እንደነበር እና ደቀ መዛሙርቱ ኢየሱስን እንዳዩት ማመናቸውን ይቀበላሉ። ልክ ነሽ። ብዙዎች ይህን አይክዱም። ታዲያ ማስረጃው ይህ ከሆነ ለምን ሁሉም ምሁራን ትንሣኤውን አይቀበሉም? ይህ እንቆቅልሽ ለመፍታት ነው እንግዲህ ዛሬ ዊሊያም ሌን ክሬግ የተባሉት ምሁር ያቀረቡትን ጥልቅ የታሪክና የፍልስፍና መከራከሪያው የምንመረምረው። ይሄ ያነሳሽው መግቢያ የችግሩን ዋና ስር በትክክል ያሳያል። የዛሬው ውይይታችን ዓላማ በተለይ ወንጌላውያን ክርስቲያኖች እምነታቸው ዝም ብሎ በአየር ላይ የተንጠላጠለ ሳይሆን ምን ያህል ጥልቅ በሆነ የታሪክ መሰረት ላይ እንደቆመ እንዲገነዘቡ ማስቻል ነው። ማለቴ ብዙ ጊዜ እምነትና ታሪክ አይገናኙም የሚል የተሳሳተ ግንዛቤ አለ እኮ። በትክክል። ነገር ግን ክሬግ እንደሚያሳየው የታሪክ ሳይንስን በትክክለኛው መንገድ ከተጠቀምንበት የትንሣኤው እውነት እጅግ አሳማኝ ሆኖ እናገኘዋለን። እሺ። ይህን ለማስረዳት ደግሞ መጀመሪያ የታሪክ መከራከሪያው መዋቅር እንዴት እንደሚሰራ መረዳት አለብን። መዋቅሩ ወሳኝ ነው። ክሬግ የክርስቶስን ትንሣኤ በታሪክ ለማስረዳት 2 ደረጃዎች ያሉት መከራከሪያ ይጠቀማል። ያው ባለ 2 ደረጃ መከራከሪያ ማለት ነው። እሺ፣ እነዚህን 2 ደረጃዎች በዝርዝር እንመልከታቸው። የመጀመሪያው ደረጃ ታሪካዊ እውነቶችን ማረጋገጥ ነው ይባላል አይደል? አዎ ልክ ነሽ። ማለቴ ይህ ልክ በፍርድ ቤት ሂደት መጀመሪያ ላይ እውነትም ቤቱ ተሰብሯል ወይም እውነትም ዕቃው ተፍቷል ብለን ተጨባጭ እውነቶችን እንደምናረጋግጠው መሆኑ ነው። ትክክለኛ ምሳሌ ነው። ታዲያ ከትንሣኤው ጋር በተያያዘ እነዚህ መሰረታዊ እውነቶች ምንድን ናቸው? ታሪካዊ እውነታዎች ስንል እንግዲህ በታሪክ ምሁራን ዘንድ ሰፊ ተቀባይነት ያላቸውን ክስተቶች ማለታችን ነው። እሺ። ክሬግ በዋናነት 3 ወይም 4 ነጥቦችን ያነሳል። አንደኛ፣ ኢየሱስ ከሞተ በኋላ በጆሴፍ አርማቲያስ መቃብር ውስጥ መቀበሩ። ይሄ መጀመሪያው ነው። ሁለተኛ ደግሞ ያ መቃብር በ3ኛው ቀን በሴቶች ባዶ ሆኖ መገኘቱ። እሺ። ሶስተኛው ኢየሱስ ከሞት በኋላ ለተለያዩ ግለሰቦችና ቡድኖች ሕያው ሆኖ መታየቱ ነው። መታየቱ ማለቴ ብዙ ምስክሮች ነበሩ። እና አራተኛው የደቀ መዛሙርቱ ሕይወት በድንገት ተለውጦ ኢየሱስ ተነስቷል ብለው በእርግጠኝነት ማመናቸው ነው። ያው ለዚህ እምነታቸው ሕይወታቸውን አሳልፈው መስጠታቸው ጭምር ማለት ነው። በትክክል። የመጀመሪያው ደረጃ እነዚህ ክስተቶች በእርግጥም መፈጸማቸውን በታሪክ ጥናት ዘዴዎች ማረጋገጥ ነው። ታዲያ ሁለተኛውስ ደረጃ ምንድነው? እውነታዎቹ ከተረጋገጡ በኋላስ ምን እናደርጋለን? ሁለተኛው ደረጃ ደግሞ ማብራሪያው ነው። ማብራሪያ? አዎ። ማለቴ እነዚህን የተረጋገጡ እውነታዎች ወስደን ለነዚህ ሁሉ የተሻለውና ምክንያታዊው ማብራሪያ ምንድነው ብለን እንጠይቃለን። ገባኝ። ክሬግ ከሁሉ የተሻለው ማብራሪያ ራሳቸው ደቀ መዛሙርቱ የሰጡት ማብራሪያ ነው ይላል። ይህም እግዚአብሔር ኢየሱስን ከሙታን አስነስቶታል የሚለው ነው። እዚህ ላይ ግን አንድ የሚገርም ነገር አለ እኮ። ምንድነው? ማለቴ አብዛኞቹ ክርክሮች የሚነሱት በመጀመሪያው ደረጃ ላይ ይመስለናል አይደል? አዎ፣ የብዙ ሰው ግምት ያ ነው። ታዋቂ ተቺ ምሁራን መቃብሩ ባዶ አልነበረም ወይም ደቀ መዛሙርቱ ዋሽተዋል ብለው የሚከራከሩ ነው የሚመስለን። ነገር ግን እውነቱ ከዚህ ፈጽሞ የተለየ ነው። ልክ ነሽ። እንደውም ታዋቂው ምሁር ኤን.ቲ. ራይት ስለ ትንሣኤ በጻፈው እጅግ ሰፊ መጽሐፍ ውስጥ 90% ጊዜውን ያጣፋው የመጀመሪያውን ደረጃ ለማረጋገጥ ነው። ማለቴ እውነታዎቹን ለማስረገጥ ማለት ነው። አዎ።
እናም ዛሬ ላይ አብዛኞቹ ምሁራን በእነዚህ እውነታዎች ላይ ይስማማሉ። ቆይ ይህን ነጥብ በደንብ ግልጽ እናድርገው። እሺ። ማለቴ ሴኩላር የሆኑ የክርስትና እምነት ተከታይ ያልሆኑ የታሪክ ምሁራን ሳይቀሩ መቃብሩ ባዶ እንደነበር እና ደቀ መዛሙርቱ ኢየሱስን አየን ብለው ማመናቸውን እንደ ታሪክ እውነታ ይቀበላሉ ማለት ነው? አዎ፣ በአብዛኛው ይቀበላሉ። ይህ ከሆነ ታዲያ በእውነታዎቹ ላይ ከተስማሙ ልዩነቱ ከየት ይመጣል? እሱ እኮ ነው ዋናው ጥያቄ። ለምን ወደ ሁለተኛው ደረጃ ተሻግረው ትንሣኤውን እንደ ትክክለኛ ማብራሪያ አይቀበሉትም? እዚህ ጋር ነው እንግዲህ እንቆቅልሹ የሚጀምረው። ልክ ነሽ። ይህ ትልቁ የዘመናችን የታሪክ ክርክር ማዕከል ነው። እዚህ ላይ ነው ታዋቂው የባርት እርማን ተቃውሞ የሚመጣው። ባርት እርማን ያው በጣም የታወቀ ተቺ ነው። አዎ፣ እርማን የታሪክ ተመራማሪዎች በሙያቸው ከተፈጥሮ ውጭ በሆነ ጉዳይ ላይ ወይም በተአምራት ላይ አስተያየት መስጠት አይችሉም የሚል ጠንካራ ሙግት ያቀርባል። ማለቴ እንዴት ነው አስተያየት መስጠት ማይችሉት? እርሱ መከራከሪያም የታሪክ ሳይንስ የተገነባው በተፈጥሮ ሕጎች እና በሰው ልጆች የዕለት ተዕለት ልምድ ላይ ነው ይላል። እሺ። ስለዚህ አንድ የታሪክ ምሁር ደቀ መዛሙርቱ ኢየሱስ ተነስቷል ብሎ አመኑ ብሎ በታሪክ መዝገብ ላይ ማስፈር ይችላል። አዎ፣ ያንን መመዝገብ ይችላል። ነገር ግን እግዚአብሔር ኢየሱስን በተአምር አስነሳው ብሎ መደምደም አይችልም የሚል ነው። እንዴ ታዲያ ይሄ እኮ እርመን ያለው የታሪክ ምሁራን ለተአምራት ሕጋዊ እውነት አለባቸው እንደማለት ነው እኮ። በትክክል አገላለጽሽ በጣም ትክክል ነው። ማለቴ ምሁራኑ እውነታውን ያው ባዶን መቃብር እያዩት፣ ነገር ግን በሙያቸው ሕግ ምክንያት ያንን እውነት ያመጣውን ከተፈጥሮ በላይ የሆነ ምክንያት ለመቀበል ተከልክለዋል ማለት ነው። አዎ፣ ሙያቸው ይከላከላቸዋል ነው የሚለው። ግን እርመን ይህን ሐሳቡን በምን መሰረት ነው የሚያጸድቀው? ዝም ብሎ ተአምርን አልቀበልም ማለት ብቻውን በቂ ነው ወይ? አይ፣ ዝም ብሎ አይደለም። እርመን ይህን አቋሙን ማጠናከር የዕድል ስሌት የተባለውን የሂሳብና የሎጂክ ጽንሰ ሐሳብ ይጠቀማል። የዕድል ስሌት ማለት ፕሮባቢሊቲ ማለት ነው። አዎ፣ የታሪክ ምሁራን ሁልጊዜም ባለፈው ጊዜ ምን ተፈጠረ የሚለውን ሲያጠኑ ከፍተኛ የመከሰት ዕድል ያለውን ነገር ነው የሚመርጡት። እሺ፣ ይሄ ምን ጥቂ ይመስላል? እርማን እንደሚለው ተአምር ማለት በተፈጥሮ እጅግ በጣም አነስተኛ የመከሰት ዕድል ያለው ክስተት ነው። አዎ፣ ያው ተአምር ስለሆነ አልፎ አልፎ ነው የሚፈጠረው። እናም የሞተ ሰው የመነሳቱ ዕድሉ በሂሳብ ስሌት ወደ ዜሮ የተጠጋ ነው። ስለዚህ አንድ የታሪክ ምሁር ሌሎች ማናቸውን ማብራሪያዎች ከተአምር ይልቅ ቅድሚያ ሊሰጣቸው ይገባል ይላል። ማለቴ ሌሎቹ ማብራሪያዎች ምንም እንኳን የማይመስሉ ቢሆኑም ማለት ነው። አዎ፣ ምክንያቱም የትኛውን የተፈጥሮ ክስተት ዕድል ከተአምር ዕድል የተሻለ ነው ብሎ ስለሚያስብ ነው። ይህ ግን ትልቅ ክፍተት ያለው ይመስለኛል። እንዴት? ማለቴ በምን በኩል? ዕድል ብቻውን እኮ እውነታን ሊወስን አይችልም። ለምሳሌ ያህል አንድ ሰው የሎተሪ ዕጣ የማሸነፍ ዕድሉ ከሚሊዮን 1 ነው እንበል። እሺ፣ በሂሳብ ስሌት የሰው ሎተሪውን ያሸንፋል ብሎ ማሰብ እጅግ የማይመስል ነገር ነው። ነገር ግን አንድ ሰው ሎተሪውን ማሸነፉ አይቀር? አዎ፣ ልክ ነሽ። አሸናፊ መኖሩ አይቀርም። አሁን እርማን ባለው ስሌት ከሄድን የሎተሪውን አሸናፊ ስናይ የሎተሪ ማሸነፍ ዕድሉ እጅግ አነስተኛ ስለሆነ የሰው ሎተሪ ያሸንፏል ብለን በታሪክ መመዝገብ አንችልም እንደማለት ነው እኮ። አሃ፣ ይህ እኮ የእውነታ ክህደት ነው። ዊሊያም ሌን ክሬግ ለዚህ የዕድል ስሌት የሚያቀርበው ምላሽ ምንድን ነው ታዲያ? ያቀረብሽው የሎተሪ ምሳሌ የችግሩን ምንነት በትክክል ያሳያል። ክሬግ እርማን በዕድል ስሌቱ ላይ ሁለት መሰረታዊ ነገሮችን እንዳቀላቀለ ይሞግታል። ምንና ምንን? አንደኛው አጠቃላይ የጀርባ ዕውቀት ሲሆን ሁለተኛው ደግሞ የተሟላ የታሪክ መረጃ ነው። እሺ፣ ማለቴ ልዩነቱ ምንድን ነው? የሚያስበው በአጠቃላይ የሞቱ ሰዎች ከሙታን ይነሳሉ ወይ የሚለውን ነው። እርግጥ ነው ዝም ብሎ አንድ የሞተ ሰው በድንገት የመነሳት ዕድሉ ዜሮ ነው። ያው በተፈጥሮ አይከሰት። ነገር ግን ክሬግ እንደሚለው እኛ እያወራን ያለነው ስለ ማንኛውም ሰው አይደለም። ልክ ነህ፣ ስለ ኢየሱስ ነው። አዎ፣ እያወራን ያለነው ስለ ራሱ ልዩ ማንነት ከተናገረ፣ እሺ፣ አስደናቂ ሥራዎችን ከሠራ እና እግዚአብሔር አለ ብሎ ከሰበከው ስለ ኢየሱስ ናዝራዊው ነው። አዎ፣ የጀርባ ታሪኩ የተለየ ነው እኮ። እናም አጠቃላይ የጀርባ ዕውቀታችን እግዚአብሔር መኖሩን የሚያካትት ከሆነ፣ እሺ፣ እግዚአብሔር ጣልቃ ገብቶ ኢየሱስን የማስነሳት ዕድሉ እርማን ከሚያስበው በላይ እጅግ ከፍተኛ ነው። ይህ በጣም ወሳኝ ነጥብ ነው።
ማለቴ እርማን እግዚአብሔር በሌለበት የፈጥሮ ዓለም ውስጥ ብቻ ሆኖ ነው ስሌቱን የሚሰራው ማለት ነው። በትክክል አየሽ፣ እሱ አስቀድሞ ፈጣሪን ከስሌቱ አስወጥቷል። እግዚአብሔር ካለ ግን ፈጣሪ የራሱን የተፈጥሮ ሕግ ጣልቃ ገብቶ መለወጥ ስለሚችል የትንሣኤው ዕድል ዝቅተኛ አይሆንም። አዎ፣ አጋጣሚው እጅግ ሰፊ ይሆናል። ታዲያ ያ ሁሉ ሲጠቃለል ምን ማለት ነው? የታሪክ ሳይንስ አሰራር በራሱ ተአምር መመርመር አይችልም ቢባል እንኳን ይህ የሳይንሱ የሙያ ገደብ እንጂ የእውነታው ገደብ አይደለም ማለት ነው። በትክክል ይህ የክሬግ ዋነኛ መከራከሪያ ነው። አርማን የታሪክ ሳይንስን የአሰራር ገደብ እንደ ፍጹም የፍልስፍና እውነት አድርጎ በመውሰድ ይሳሳታል። ማለቴ አሰራሩን ከእውነታው ጋር አደባለቀው። አዎ፣ የታሪክ ምሁር በሙያው ተአምር ተፈጥሯል ብሎ መደምደም አይችልም የሚለው ክርክር ቢጣመን እንኳ ይህ ማለት ተአምሮ አልተፈጠረም ማለት አይደለ? አዎ ገባኝ። ማለቴ አንድ የሕክምና ዶክተር አስገራሚ የሆነ ፈውስ ሲያይ በማስታወሻው ላይ በተአምር ዳነ ብሎ መጻፍ በሕክምና ሳይንሱ ባይፈቀድለትም በሽተኛው ግን መዳኑ እውነት ነው አይደል? አሪፍ ምሳሌ ነው። አዎ ድኗል እኮ። በተመሳሳይ እኛ ከታሪክ ባለሙያነት የጠባብ ሙያ ገደብ ውጭ ሆነን እንደ ሎጂካዊ አሳቢዎች ከታሪክ ምርምር የተገኙትን የተረጋገጡ መረጃዎች ያው ባዶውን መቃብር እና የትንሣኤ መታየትን ማለት ነው ወስደን ከተፈጥሮ ውጪ የሆነውን ማብራሪያ እንደ ትክክለኛ ምላሽ መቀበል እንችላለን። ይህ እጅግ አሳማኝ ነው። እውነታው ካለ እና ተፈጥሯዊ ማብራሪያዎች እንደ ደቀ መዛሙርቱ አስከሬን ሰረቁ የመሳሰሉት ውድቅ ከሆኑ እነሱ ውድቅ ሆነዋል እኮ። ብቸኛው አመክንዮአዊ መደምደሚያ እግዚአብሔር ጣልቃ ገብቷል የሚለው ነው። ልክ ነህ። አሁን ደግሞ ከባርተርማን ቀጥሎ ወደ ሌላው ታዋቂ ምሁር ወደ ጆን ማየር ማቅማማት እንለፍ። እሺ፣ ጆን ማየር ያው ሌላው ትልቅ ምሁር ነው። ማየር ስለ ታሪካዊው ኢየሱስ ሰፊ ምርምር ያደረገ ሰው ነው። ነገር ግን ታሪካዊው ኢየሱስ የሚለውን ጽንሰ ሐሳብ በዘመናዊ ሳይንሳዊ የታሪክ ምርምር ሊረጋገጥ የሚችል ረቂቅ ጽንሰ ሐሳብ አድርጎ ይገልጻል። ኮንስትራክትስ ነው የሚለው። እዚህ ላይ ትንሽ ግራ መጋባብ ይፈጠራል። ማለቴ እንዴት ታሪካዊው ኢየሱስ ማለት በእውነት የኖረው ትክክለኛው ሰው አይደለም ሊባል ይቻላል? ይህ ለመረዳት ዘመናዊ ታሪክ ምሁራን እንዴት እንደሚሰሩ ማየት ያስፈልጋል። እሺ፣ እንዴት ነው የሚሰሩት? ማየር ታሪካዊው ኢየሱስ ሲል በገሊላና በይሁዳ ተመላልሶ የነበረውን ስጋና ደም ያለውን የተሟላውን እውነተኛ ሰው ማለቱ አይደለም። ታዲያ ማንን ማለቱ ነው? ይልቁንም እኛ ዛሬ ላይ ሆነን የታሪክ ሳይንስ መሳሪያዎችና ጥብቅ መስፈርቶችን ተጠቅመን ከጥንታዊ መዛግብት ልንገነባው ወይም ልንስለው የምንችለውን የተወሰነ የእውቀት ስብስብ ማለቱ ነው። ታሪካዊው ኢየሱስ ለእርሱ የሰው ልጅ ሳይሆን በታሪክ ምርምር የተረጋገጡ የተወሰኑ መረጃዎች ጥርቅም ነው። አሁን ገባኝ። ማለቴ ይሄ ልክ ፖሊሶች የዓይን እማኞችን ጠይቀው የወንጀለኛውን ፊት በስዕል እንደሚገነቡት ማለት ነው አይደል? አዎ በትክክል ፖሊስ ስኬች እንደምንለው። ያ የተሳለው ምስል ወይም ስዕል እውነተኛው ወንጀለኛ አይደለም፣ ነገር ግን ባለን መረጃ መሰረት የገነባው ነው ረቂቅ ምስል ነው። ልክ ነሽ። ማየርም እኛ በታሪክ ምርምር የምናገኘው ኢየሱስ ያ በዘመኑ የነበረው ሙሉ ሰው ሳይሆን የታሪክ ሳይንስ በሚፈቅድልን መጠን ብቻ የሳልነው ምስል ነው እያለን ነው። አዎ ልክ ነሽ። ግን ታዲያ ማየር ትንሣኤውን ከዚህ የታሪክ ምስል ውስጥ ማካተቱ ማይፈልገው ለምንድን ነው? በጣም ጥሩ ጥያቄ ነው። ማየር ትንሣኤውን ከዚህ ታሪካዊ ምስል ውጭ የሚያደርግበት ዋነኛው ምክንያት ስለ ታሪክነት ካለው ጥብቅ ፍልስፍናዊ ትርጓሜ የተነሳ ነው። ማለቴ የታሪክነት ትርጓሜው ምንድን ነው? ማየር አንድ ድርጊት ወይም ክስተት እውነተኛ የታሪክ አካል ለመባል በጊዜ እና በቦታ ውስጥ የተፈጸመ መሆን አለበት ይላል። እሺ። እናም በማንኛውም በዚያ ስፍራ በነበረ ታዛቢ አማኝም ሆነ የማያምን በአይን ሊታይ የሚችል መሆን አለበት ብሎ ያምናል። እሺ፣ ይሄ ጥሩ መስፈርት ነው። ትንሣኤውን ደግሞ ከዚህ መስፈርት ውጭ ያደርገዋል። ቆይ ይሄ እንዴት ሊሆን ይችላል? እንዴት ማለቴ? ኢየሱስ ከሞት መነሳቱ እኮ በመቃብሩ ስፍራ ማለቴ በቦታና በዚያው በሶስተኛው ቀን ማለቴ በጊዜ የተፈተመ አካላዊ ድርጊት ነው። ማየር ይሄን ከቦታና ከጊዜ ውጭ ነው የሚለውን ሐሳብ ከየት አመጣው? እዚህ ላይ ማየር የጀራልድ ኦ ኮሊንስን የሥነ መለኮት ሐሳብ ነው የሚዋሳው። ጀራልድ ኦ ኮሊንስ ደግሞ ምን ይላል? ኦ ኮሊንስ ትንሣኤው ማለት አንድ የሞት አስከሬን ተመልሶ ወደዚህ ወደምናውቀው ምድራዊ ሕይወት መምጣቱ አይደለም ይላል። እሺ፣ ታዲያ ምንድን ነው? ይልቁንም
ኢየሱስ ከቦታና ከጊዜ ውጭ ወዳለ ዓለም የተሸጋገረበት መንፈሳዊ እና መለኮታዊ ክስተት ነው ብሎ ያምናል። ወደ ሌላ ዓለም ሽግግር ነው የሚለው? አዎ። ስለዚህ ክስተቱ ከተፈጥሯዊው የጊዜና የቦታ ማዕቀፍ ውጭ ስለሆነ የታሪክ ምሁር በመሳሪያዎቹ ሊለካው አይችልም የሚል መደምደሚያ ላይ ይደርሳል። ግን ይህ እኮ የመጀመሪያው ክፍለ ዘመን የአይሁድን የትንሣኤ ጽንሰ ሐሳብ ፈጽሞ የሚጻረር አይደለም ወይ? ማለቴ አይሁዶች እንደዚህ አያምኑም እኮ። በእርግጥም ክሬግ በግልጽ እንደሚያስረዳው የኦኩሊንስ ሐሳብ የአይሁድን የትንሣኤ ጽሑፎች እና እምነት ፈጽሞ የተሳሳተ ነባብ ነው። ልክ ነው፣ የተሳሳተ ነው። በመጀመሪያው ክፍለ ዘመን በነበረው የአይሁድ አስተሳሰብ ትንሣኤ ማለት ከአካላዊ ሥጋ ተለይቶ የሚደረግ መንፈሳዊ ሽግግር አይደለም። አዎ፣ አካላዊ ነው። ትንሣኤ አካላዊ ነው። መቃብር ውስጥ ያለው አጥንትና ሥጋ ሕያው ሆኖ የሚነሳበት ታሪካዊ ክንውን ነው። ምንም እንኳን አዲሱ የኢየሱስ አካል የተለወጠ ያው የከበረ እና የማይሞት ቢሆንም ያ አካል የመነጨው እዚያው መቃብር ውስጥ ከነበረው ምድራዊ አካል ነው እኮ። በትክክል። ስለዚህ የመጨረሻው ምድራዊ አካሉ የነበረው መቃብር በፍልስጤም ውስጥ የተወሰነ የቦታና የጊዜ መጋጠሚያ አለው። ማለቴ ልክ እንደ ጂፒኤስ መጋጠሚያ ማለት ነው። ልክ ነሽ። ታዋቂው የሥነ መለኮት ምሁር ዎልፍ ሃርትፓንበርግ እንዳለው ባዶ መቃብር ታሪካዊ ከሆነ የትንሣኤው ክስተት የተፈጸመው በምንም በሌለበት ጠፈር ላይ ሳይሆን በፍልስጤም ምድር ውስጥ በተወሰነ ሰዓትና ጊዜ ነው። አሁን ነገሩ በጣም የሚገርመው እና ትልቁ ማለቴ አሃ ምንልበት አፍታ ላይ ደርሰናል። የትኛው ላይ? ማየር እኮ ስራውን ሲጀምር እኔ ከየትኛውም የቤተ ክርስቲያን ቀኖና እና ከስነ መለኮታዊ ዝንባሌዎች ሙሉ በሙሉ ነፃ የሆነ የታሪክ ምርምር ነው የሚያደርገው አደል? አዎ፣ መነሻው ያ ነው። ነገር ግን የትንሣኤውን ታሪካዊነት ለመመርመር ፈቃደኛ ያልሆነው ትንሣኤ ከቦታና ከጊዜ ውጪ ነው። ስለዚህ በእምነት ብቻ እንጂ በታሪክ ምርምር አይረጋገጥም በሚለው የራሱ ወይም ከኦኮሊንስ በተዋሰው የሥነ መለኮት ቅድመ ግምት ምክንያት ነው። በትክክል እጅግ የሚገርም እኮ ነው። ማለቴ ከሥነ መለኮት ነፃ ነኝ ያለ የራሱን ታሪካዊ ምርምር መልሶ በሥነ መለኮታዊ እስር ቤት ውስጥ መዝጋቱ ትልቅ አያዌ ወይም አይረኒ ነው። ያነሳሽው ነጥብ እጅግ ወሳኝና የችግሩ ማሳያ ነው። ማየር የታሪክ ሳይንስን በነፃነት እንዳይሰራ የከለከለው የራሱ ፍልስፍናዊና ስነ መለኮታዊ ውሳኔ ነው። ማለቴ ማስረጃው አጥሮት አይደለም። በፍጹም። ክሬግ እንደሚያመራራው ኦኮሊንሱ ራሱ ትንሣኤው በቦታና በጊዜ የተገበደበ አይደለም ቢልም ታሪካዊ ምርምር አያስፈልግም አላለም። እሱም ምን አለ ታዲያ? ደቀ መዛሙርቱ በትንሣኤው ማመናቸውን፣ ኢየሱስ ለሰዎች መታየቱንና ባዶውን መቃብር የታሪክ ሳይንስ መመርመር ይችላል ብሏል። አዎ፣ እነዚህም ለትንሣኤው ታላቅ ጠቋሚዎች ናቸው ብሏል። ማየር ግን እነዚህን ሁሉ ጠንካራ ታሪካዊ መረጃዎች ወደ ጎን በመተው ትንሣኤውን በሙሉ ከታሪክ ምርምሮች ያደርገዋል። ይህ እኮ በጣም ያሳዝናል። አዎ፣ ይህ የታሪክ መረጃዎች እጥረት አስገድዶት የመጣበት መደምደሚያ ሳይሆን እንዲህ መሆን አለበት ብሎ አስቀድሞ በወሰደው ፍልስፍና ምክንያት ነው። እንግዲህ ይህ ውይይት በተለይም ለመጽሐፍ ቅዱስ አማኞች የሚያስተላልፈው ትልቅ መልእክት አለው። አዎ፣ በእርግጥ አለው። ብዙ ጊዜ የክርስትና እምነት በተጨባጭ የታሪክ እውነታ ላይ የተመሰረተ ሳይሆን አእምሮን ዘግቶ በጭፍን የሚደረግ እምነት ተደርጎ ሲሳል እንሰማለን። ልክ ነሽ። ይህ በብዛት የሚነገር ትችት ነው። እኛም አማኞች አንዳንዴ በዚህ ምክንያት ስጋት ይገባናል። ነገር ግን ዛሬ እንዳየነው እንደ ባርት ህርማን እና ጆን ማየር ያሉ ታላላቅ እና ተቺ የሆኑ ምሁራን ሳይቀሩ የክሬግን የሁለት ደረጃ መከራከሪያ የመጀመሪያውን ደረጃ ማለቴ እውነታዎቹን የባዶውን መቃብር እና የትንሣኤውን መታየት ታሪካዊነት አይክዱም። እሱ ላይ አይከራከሩም። የሚያቆማሙት እውነታውን ወደሚገልጸው ትክክለኛው ማብራሪያ ማለቴ ወደ እግዚአብሔር ጣልቃ ገብነት ለመሻገር ነው እኮ። ሙሉ በሙሉ እስማማለሁ። የክርስትና መሰረት ታሪካዊ ነው። የደቀ መዛሙርቱን ሕይወት የለወጠው እና የቤተ ክርስቲያንን መመስረት ያመጣው በአንድ የተወሰነ ዘመንና ስፍራ የተፈጠረ ታሪካዊ ክስተት ነው። እውን የሆነ ክስተት ነው። ይህ ክስተት ደግሞ ከተፈጥሯዊ ማብራሪያዎች ሁሉ አቅም በላይ ሆኖ እናገኘዋለን። የዊሊያም ሌን ክሬግ ትንታኔ እንደሚያሳ
የሚያሳየው የታሪክ ሳይንስ መድህኖችን ተጠቅመን መረጃዎቹን ከሰበሰብን በኋላ ያንን ፍልስፍናዊ ጭፍን ጥላቻ ስናስወግድ መረጃዎቹ ራሳቸው ቀጥታ ወደ ተአምራዊው ማብራሪያ ይመሩናል። ማለቴ ታሪክና እምነት ጠላቶች ሳይሆን እርስ በርስ የሚደጋፈፉና እውነትን የሚያሳዩ ናቸው። በትክክል። እኛም የጠለቀ ትንታኔ ስናጠቃልል ወደ መጀመሪያው የፖሊስ ምርመራ ምሳሌያችን እንመለስ። መርማሪዎቹ መረጃውን ሁሉ አግኝተው ሳለ የውሸት ማብራሪያ የሰጡት እውነታው ስለሌለ ሳይሆን የተጠቀሙበት መነጽር ስለጋረደባቸው ነው አይደል? መነጽራቸው ነው ችግሩ። ተቺ የሆኑ ምሁራን ሳይቀሩ ስለ ኢየሱስ ሞት፣ ስለ ባዶ መቃብሩ እና ደቀ መዛሙርቱ እርሱን ሕያው ሆኖ እንዳዩት ማመናቸውን እንደ ታሪካዊ እውነታ ከተቀበሉ ብቸኛው እንቅፋት ያው የፍልስፍና መነጽራቸው ነው። ልክ ነሽ። ታዲያ ለአድማጮቻችን አንድ የሚያነቃቃ የመጨረሻ ጥያቄን እንጠይቅ። ጥሩ። እነዚህን ከተፈጥሮ አልባ የሆኑ ፍልስፍናዊ ቅድመ ግምቶችን ነፃ ሆነን ብንጥላቸው እና እውነታው ብቻ እንዲናገር ብንፈቅድለት ታሪክ ስለ ኢየሱስ ትንሣኤ እውነቱን ይነግረናል። ይነግረናል። ይህ ከሆነ ታዲያ በዚሁ ያልተጋረደ የታሪክ መነጽር ብንመለከት ሌሎች ምን አይነት የማይመስሉ ነገር ግን እውነተኛ የሆኑ ጥልቅ የመጽሐፍ ቅዱስ ምስጢራት ማረጋገጥ እንችል ይሆን? ይሄ በጣም ትልቅ ጥያቄ ነው። ማለቄ ምን ያህልስ ሌላ ተአምራዊ እውነታ በታሪክ መዝገብ ውስጥ እኛን እየጠበቀን ይሆን? ይህ እንግዲህ እያንዳንዱ ሰው ቆም ብሎ በራሱ ሕይወት ውስጥ ሊመረምረው የሚገባ ጉዳይ ነው። ወደፊት በሌላ ትልቅ ትንታኔ እስክንገናኝ ድረስ ሰላም።